بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله زاريم درساتችን ባለፈው ካቆምንበት እንቀጥላለን حروف العربية የአረብኛ ፊደላቶች ደርስ የመጀመሪያ ክፍል 2-3 ክፍሎችን አይተናል ለማስታወስ ያክል መጀመሪያው ክፍል ላይ ፊደላቶችን ያንዳንዳቸው ፊደላቶች እስከነ ቅርጻቸው እስከነ ነጥባቸው ምን ይመስላል የሚለውን አይተናል ያው እነዛ ነገራቶች ካልተያዙ አሁንም እነዛን በደንብ መለየት ያስፈልጋል በሁለተኛ ደረጃ ደግሞ ፊደላቶች ተራቸው ሳይጠብቁ ሲመጡ እና ለብቻቸው በተጻፉበት ሰዓት እያንዳንዳቸው ፊደል ከመጀመሪያ እስከ መጨረሻ ተራቸው ሳይጠብቁ ሲመጡ መለየት እንችላለን አንችልም የሚለውን በተደጋጋሚ አይተናል ማለት ነው ያለፉ ክፍሎች ላይ ዛሬ አላህ ካለ እንቀጥለው የአረብኛ ፊደላት ያቀጣጠል ሁኔታ ይላል የአረብኛ ፊደላት ያቀጣጠል ሁኔታ እንዴት ነው የሚቀጠሉት ብሎ እዚህ ላይ የሚያስቀምጥልን ነገር ይኖራል ማለት ነው ኪታቡ ላይ ምን ይላል የአረብኛ ፊደላት አወቅን የሚባለው ሲቀጣጠሉ የሚኖራቸው ቅርጽ ካወቅን ነው ይላል ያው ይሄ እውነት ነው ብዙዎቻችን ቁርአን ቃዒዳ አክተመን ወደ ቁርአን ከገባን በኋላ ቲላዋ ስናደርግ ብዙ ጊዜ ቁርአን የሚከብደን ፊደላቶች የመለየት ችግር ይፈጠሩብናል ለምን ፊደላቶች እርስ በርስ የመያያዝ ሁኔታ ስላለ እርስ በርሳቸው በሚያያዙበት ሰዓት በትክክል ለመለየት እንቸገራለን ማለት ነው በትክክል ምክንያቱም መጀመሪያ ለብቻቸው ነው ያወቅናቸው እንጂ ተያይዞ ስላላወቅናቸው በዛ ሰዓት የመቸገር ሁኔታዎች ይኖራሉ ማለት ነው ስለዚህ ሲያያዙ እርስ በርሳቸው አንዱ ፊደል ከዛኛ ከአንደኛ ፊደል ጋር በሚያያዝበት ሰዓት ምን አይነት ቅርጽ ይኖራቸዋል የሚለው ነገር በትክክል መታወቅ ይኖርበታል ማለት ነው ስለዚህ በትክክል አንድ ሰው ፊደል አረብኛ ፊደል አወቀ የሚባለው መቼ ነው ለብቻቸውም ሆኖ ተያይዞም ሆኖ ለይቶ ሲያቃቸው ነው ያንን አወቀ ተብሎ ሊባል የሚችለው ማለት ነው ቀጥሎ ምን አለን የአረብኛ ፊደላት በአቀጣጠል ሁኔታ ተመስርቶ በሁለት ይከፈላሉ አለና እነሱም 21 ቁጥር ብሎ የመጀመሪያው 22ቱ በቀኝም በግራም አቅጣጫ የሚቀጠሉ ማለት ምንድነው የአረብኛ ፊደላቶች ካሉ ከ28ቱ ፊደላቶች 22ቱ በቀኝም በግራም ሊቀጠልባቸው ይችላል ማለት ከመጀመሪያቸውም ከኋላቸውም ሆኖ እነሱ መካከል ላይ ሆኖ ሊቀጠልባቸው ይችላሉ ማለት ነው ስንት ፊደላቶች ናቸው ወደ 22 ፊደላቶች ማለት ነው ከዛ ቀጥሎ ደግሞ ሁለተኛው ስድስቱ በቀኝ ብቻ መቀጠል የሚችሉ ናቸው ማለት ነው ስድስቱ ከ28ቱ ፊደላቶች ስድስቱ ፊደላቶች ከግራቸው ወይም ከነሱ በኋላ የሚመጣው ፊደል እነሱ ላይ አይቀጠልም እንግዲህ እዚህ ላይ ትኩረት እናድርግ ከነሱ በኋላ የሚመጣው ፊደል እነሱ ላይ ተቀጥሎ አይጻፍም ወይም ከግራቸው አይቀጠልባቸውም ስድስት ፊደላቶች እነዛ ፊደላቶች እነማን ናቸው የሚሉትን እናያለን ማለት ነው ስድስቱ እንግዲህ በተራ ቁጥር አድርጎ አስቀምጦልናል የመጀመሪያ ይሄ ነው ሁለተኛ እንደዚሁም ሶስተኛ እዚህ አስቀምጦልናል በአራተኛ ደግሞ እዚህ አለልን አምስተኛ እዚህ ስድስተኛ በዚህ ሁኔታ እንደዚህ አስቀምጦልናል ማለት ነው طيب የመጀመሪያ ስናይ እንግዲህ ፊደሉ ለብቻው ጽፎልናል በተራ ቁጥር አድርጎ ፊደል የመጀመሪያ ለብቻው ሲጽፍልን ለምሳሌ አሊፍ አለ አሊፍ እንግዲህ በቀኝ እንጂ በግራ አይቀጠልበትም ማለት ነው በቀኝ እንጂ ማለት መጀመሪያ ከሱ በፊት ያለው ፊደል እሱ ላይ ሊቀጠል ይችላል ከሱ በፊት ያለው ፊደል እንግዲህ ከሱ በፊት ያለው ፊደል አሊፍ ላይ ከራሱ ጋር ሊቀጠል ይችላል ከሱ በኋላ የሚመጣው ፊደል ግን እሱ ላይ አይቀጠልም ማለት ነው ለምሳሌ እንግዲህ በቃል መጀመሪያ ላይ በሚሆንበት ሰዓት ይሄ ይመስላል እንግዲህ አሁን እንደተጻፈ ማለት ነው ለብቻው ሲሆንም በቃል መጀመሪያም ሲሆን በዚህ አይነት ሁኔታ አሊፍ ይጻፋል ማለት ነው ከዛ በኋላ ደግሞ ከሱ በፊት ፊደል ሲጨመርበት በዚህ አይነት ሁኔታ ሊቀጠልበት ይችላል ከሱ በፊት ፊደል ሲያያዝበት ወይም ሲቀጠልበት በዚህ አይነት መልኩ ይያዝበት ይችላል ማለት ነው በቃል መጨረሻም ቢሆን እንደዛ ነው የሚሆነው ከሱ በኋላ ግን ሌላ ፊደል ተቀጥሎ አይመጣም ለምሳሌ አሁን ይሄኛው በመጀመሪያ ከሱ በፊት ነው የተቀጠለበት እነዚህ ሁለቱ አሁን ከሱ በፊት ተቀጥሎበት ያሉ ናቸው ከሱ በኋላ ግን ተቀጥሎ መምጣት አይችልም ከኋላው ሊቀጠልበት አይችልም ማለት ነው ከፊቱ እንጂ ከኋላ አይቀጠልበትም ይሄ መጀመሪያው አሊፍ ነው ሁለተኛው ዳል ነው ዳልም በዛው ልክ ነው ዳልም ልክ እንደዛው ከሱ
ኋላው ወይም ከግራ በኩል እሱ ላይ አይቀጠልበትም። ግን መጀመሪያ ከሱ በፊት የሚመጣው ፊደል ከሱ ሊያያዝ ይችላል። ለምሳሌ ከዳል በፊት ያለው ፊደል ከሱ ጋር ይያያዛል። ከዳል በኋላ ያለው ፊደል ግን ከማን ጋር መያያዝ አይችልም? ከዳል ጋር መያያዝ አይችልም። ከኋላ የመጣው ወይም በግራ ያለው ማለት ነው። ስለዚህ በቃል መጀመሪያ ላይ በሚጻፍበት ሰዓት ይሄ ይመስላል። በቃል መካከል ሲጻፍ ደግሞ እንግዲህ ይሄ ይመስላል። በቃል መካከልና በቃል መጨረሻ ያው ናቸው። እንግዲህ በመካከልም በመጨረሻ ቢጻፉ ተማሳይ ነው የሚሆነው፣ ምክንያቱም ከሱ በኋላ ሌላ ስለማይጻፍበት ማለት ነው። ስለዚህ ይሄ ለምሳሌ ሌላ ቦታ ለብቻ ሆኖ ቢመጣ ይሄን መለየት ያስፈልጋል። ዳል መሆኑ መታወቅ አለበት ማለት ነው። ይሄን እዚህ ላይ በደንብ አድርገን እንያዘው። ቅርጹን የምንያዘው ትኩረት አድርገን ዳል ነው አይደለም የሚለው ነገር ጭንቅላታችን ላይ መያዝ ያስፈልጋል ማለት ነው። ቀጥሎ ደግሞ ሶስተኛው ያው ተማሳይ ነው፣ በነጥብ ነው የሚለያዩት እንጂ ዛል ነው። ዛል እሱም በቀኝ እንጂ በግራው አይቀጠልበትም። ወይም ከሱ በፊት የመጣው ፊደል ከሱ ጋር ሊቀጠል ይችላል። ከሱ በኋላ የመጣው ፊደል ግን እሱ ላይ ምን አይሆንም፣ አይቀጠልበትም ማለት ነው። ዛል በዛ አይነት ዛል ያው በምላስ ጫፍ ማውጣት እንዳንረሳ፣ ዛል እንዳንል፣ ዛል በምላስ ጫፍ ነው የሚወጡት። ስለዚህ እነዚህ ይህን ይመስላሉ ማለት ነው። ቀጥሎ ያለው ደግሞ ስንተኛ? አራተኛ ደግሞ ማን ነው? ራ ነው። አራተኛው ራ ነው። ራም በዛው በተማሳይ መልኩ ከሱ በኋላ የሚመጣው ፊደል እሱ ላይ አይቀጠልም። ከሱ በኋላ የሚመጣው ፊደል እሱ ላይ ሊቀጠልበት አይችልም። ባይሆን ከሱ በፊት ያለው ፊደል ከሱ ጋር ሊያያዝ ይችላል። ከሱ በፊት ያለው ከኋላ ያለው ወይም ከግራ ያለው ግን እሱ ላይ አይቀጠልበትም ማለት ነው። ራ ላይ ዛም ላይ እንደዚሁ በተማሳይ ዛ እንለዋለን ወይም ዛይም ልንል እንችላለን። በተማሳይ ዋውም ቢሆን እንደዛው ማለት ነው። ስለዚህ ሲቀጠልባቸው ያላቸው ምልክት ደግሞ ይሄ ይመስላሉ። እንግዲህ ከነሱ በፊት ባለው ነው። እንግዲህ አሁን ከነሱ በፊት ሲቀጠልባቸው ይሄ ይመስላል። ከነሱ በኋላስ? ከኋላቸው ግን ምንም ሊቀጠልባቸው አይችልም። እንግዲህ ከኋላቸው ምንም ነገር ሊቀጠልባቸው አይችልም። አሁን ባዶ ነው፣ ምንም አልተቀጠለም ከኋላቸው። ስለዚህ በዚህ አይነት ሁኔታ መለየት ያስፈልጋል። ለብቻቸው እነዚህ ፊደላቶች ተጽፈው ቢመጡ እናቃቸዋለን አናቃቸውም የሚለው ነገር በትክክል ማወቅ ያስፈልጋል ማለት ነው። ቀጥሎ ደግሞ 22ቱን ነው የሚያመጣልን። 22ቱ በሁለቱም በኩል ሊቀጠልባቸው የሚችሉ ማለት ነው። በቃል መጀመሪያ ሊሆን ይችላል፣ በቃል መጨረሻ ላይ ሊቀጠልባቸው የሚችሉ የሆኑ ፊደላቶችን ያለ ያመጣልን ነው። ከ22 የመጀመሪያው እንግዲህ ባ ነው። ባ በሁለቱ በኩል ሊቀጠልበት ይችላል። በቃል መጀመሪያ ሆኖ በሚመጣበት ሰዓት ይሄ ይመስላል። በቃል እንደዚሁም መካከል ሲሆን ይሄ ይመስላል። እንግዲህ ምናልባት ጀማሪ በሆነበት ሰዓት ይህ ፊደል አሁን ምናየው ፊደል እቺ ፊደል መካከል ላይ ስትሆን ትንሽ ላንለያት እንችላለን ማለት ነው። ስለዚህ እዚህ ላይ በደንብ አድርገን መያዝ ይኖርብናል። ባ መካከል ላይ በሚጻፍበት ሰዓት ነጥቡን በደንብ አድርገን እንያዝ። ከታች አንድ ነጥብ አለው፣ በዚህ አይነት ሁኔታ ይጻፋል ማለት ነው። ቁርአን ውስጥ እንደዚህ ነው የሚጻፈው። እንደዚሁም በቃል መጨረሻ ሲጻፍ ደግሞ ያው በዚህ አይነት ሁኔታ ይጻፋል። በቃል መጨረሻ ሲጻፍ እንደዚሁም ታ በተማሳይ ሁኔታ ታም እንደዛው ነው የሚሆነው። መጀመሪያው ላይ እንደዚህ ነው የሚጻፈው፣ መሃል ላይ ሲሆን በዚህ አይነት ሁኔታ፣ በቃል መጨረሻ ሲሆን ደግሞ ይሄ ይመስላል ማለት ነው። እያንዳንዳቸውን በዚህ ሁኔታ መለየት ያስፈልጋል። እንደማንም እነዚህን በደንብ አድርገን እንያዛቸው። ወደ ቂርአቱ እንግባና ከዛ በኋላ እያንዳንዱ ለመያዝ እያንዳንዱ ቃል በቃል ማለት ስለሚኖርብን ወደዛ እንግባ ኢንሻአላህ። አሊፍ 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 ዳል 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 ዛል 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 ራ ራ ላላ ራ ራ ራ ዛ ዛ ዛ ይሄ ዛይ ብለን ልንለው እንችላለን። ዛይ እንግዲህ እዚህ ላይ ትኩረት የምናደርገው እያንዳንዳቸው የምንልበት ምክንያት ለምንድን ነው? በደንብ አድርገን ለመያዝ እንድንችል ነው። እያንዳንዳቸው የምንልበት ምክንያት ለዛ ነው። ስለዚህ ትኩረት አድርገን በደንብ አድርገን እንበላቸውና እንያዛቸው ማለት ነው። የመጨረሻው ዋው ዋው ዋው
ቀጥሎ ያሉት ወደ 22ቱ ስንሄድ በሁለቱም በኩል መቀጠል የሚቻልባቸው የሆኑ 22ቱ ስንሄድ የመጀመሪያው የሚሆነው ባ ባ ባ ባ ታ ታ ታ ታ ፋ ፋ ፋ ፋ ጂም 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 ጂም። እንግዲህ እዚህ ላይ በደንብ አድርገን ትኩረት እናድርግ። ጂም ላይ በቃል መጀመሪያ ሲሆን በዚህ አይነት ሁኔታ ነው የሚመጣው። በቃሉ በመጀመሪያ በሚሆንበት ሰዓት በዚህ ሁኔታ ይመጣል። በቃል መሃል ላይ በሚሆንበት ሰዓት ይሄንን እንያዝ። መጨረሻ ላይ በሚሆንበት ሰዓት በዚህ አይነት ሁኔታ ነው የሚመጣው ማለት ነው። ልንይዘው ይገባል ማለት ነው። ቀጥሎ ደግሞ ሐ ሐ ሐ ሐ ኸ ኸ ኸ ኸ ሲን 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 ሲን። አሁንም ትኩረት እናድርግ። የሲን ራሱ አጻጻፍ ከመጀመሪያ እስከ መጨረሻ ያሉት በደንብ እንያዛቸው። ሺን 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 ሺን። ሶድ 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 ሶድ። ضاد 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 طا 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 طا. ظا 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 ظا. عين 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 عين. غين 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 غين. فا 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 فا. قاف 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 قاف. كاف 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 كاف. ካፍን በደንብ አድርገን ትኩረት እናድርግባት። እንግዲህ በጣም ለየት ብላ ነው የምትመጣው። እንግዲህ በተለይ እነዚህን እዚህ ላይ ያለውን ካፍ ይህን ካፍ በደንብ አድርገን መለየት ማወቅ ያስፈልጋል። ምክንያቱም ቁርአን ላይ በመካከል በሚጻፍበት ሰዓት ተጽፎ የሚመጣው እንደዚህ ስለሆነ ማለት ነው። ላም 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 ላም። ሚም 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 ሚም። በተመሳሳይ ሚምንም እንደዚሁ በተለይ መጨረሻ ላይ ያለችው ሚም እቺ ሚም በደንብ እንለያት። ቁርአን ላይ እንደዚህ ተጽፋ የምትመጣበት ሰዓት በብዛት እንደዚህ ተጽፋ የምትመጣበት ሰዓት ስለሚኖር ማለት ነው። ኑን 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 ኑን። ሀ
አ አ አ አሃንም እንደዚሁ በተመሳሳይ ሁኔታ እንግዲህ እቺ ሀ ለምሳሌ ላናቃት እንችላለን ቁርአን ላይ ተጽፋ ስትመጣ አሁን መለየት ያስፈልጋል። እቺንም ሀ መጨረሻ ላይ ያለችዋል እነዚህም በደንብ መለየት ያስፈልጋል ማለት ነው። ቀጣይ የመጨረሻ የሚሆነው ያ ያ ያ ያ ያ ራሱ እዚህ መጨረሻ ላይ በምትመስልበት ሁኔታ አለ። ስለዚህ እዚህ ላይ የምትለየው በምንድን ነው? በሁለት ነጥቧ ነው ማለት ነው። ለምሳሌ ቅድም ነባ ነታ በምናይበት ሰዓት ነታ ስናይ እዚህ ጋር ያሉት ተማሳይ ከእሷ ጋር ተመሳይነት አላቸው። ስለዚህ ነጥባቸውን በትክክል ማወቁ ግዴታ ያስፈልጋል ማለት ነው። ኑን ለምሳሌ ኑንና እነ ኑንና ባ ሊመሳሰሉብን አይገባም። ኑን ነጥቡ ከየት ነው ያለው? ከላይ ነው ያለው። እነ ባ ከታች ነው ያለው ማለት ነው። ግን አጻጻፋቸው ተማሳይ ሊሆን ይችላል። በሚጻፉበት ተማሳይ ሊሆን ይችላል። ነጥባቸውንም እንደዚህም በትክክል ማወቅ ያስፈልጋል ማለት ነው። ኸይር ኢንሻአላህ እንግዲህ ለዛሬ እዚህ ላይ እናርገውና አራተኛው ክፍላችን እዚህ ላይ እናቁም።